ሰላም እንዴት ናችሁ? ውድና የተከበራችሁ የአህሪቡ ሚዲያ ቤተሰቦች እንዴት ናችሁ ብያለሁ። ከብዙ ጊዜ በኋላ ነው ዛሬ የተመለስኩት። እንግዲህ ወደ እናንተ በዚህ ቻናል የቴክኖሎጂ ስራዎችን ለማቅረብ ነው የመጣሁት ማለት ነው። ዛሬ እንግዲህ በዋናነት ገረፍ ገረፍ እያደረግን ስለ ኤአይ እንድናወራ ፈልጋለሁ እና ኤአይ ምንድን ነው? ኤአይ በስራችን ላይ የሚያመጣው ጫና ምንድን ነው? እንደዚሁም ደግሞ ኤአይ ጥቅሙ ምንድን ነው? ምንድነው የሚጠቅመው የሚሉትን ነገሮች በደንብ እናወራለን። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እንግዲህ ዛሬ በሚገርማችሁ ሁኔታ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ላይ ጋብዛችኋለሁ። ያው እንግዲህ ምን አስቤያለሁ መሰላችሁ እስከ ሰኔ 30 ድረስ በተከታታይ ቪዲዮ ለመልቀቅ ስላሰብኩኝ ያን ነገር ደግሞ እናንተ ላይክ እና ሼር ማድረግ እንደ ብርታት ስለምቆጥረው ወይም ስለምታበረታቱኝ ማለት ነው ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩት። የተወሰነ ደቂቃ ነው ዛሬ ለመጀመሪያ ጊዜ ነው የተወሰነ 5 ደቂቃ እናወራለን ማለት ነው። ስለ ኤአይ ጥቅም እናወራለን። እስኪ እንግዲህ ኤአይ ምንድን ነው በሚለው እንጀምር። እንግዲህ ኤአይ ማለት እንግዲህ ያው እንደምታውቁት ኤአይ አርቲፊሻል ኢንተለጀንስ ማለት ነው። የአብሪቪዬሽን ነው። አርቲፊሻል ኢንተለጀንስ የሚል የሆነ ቲክቶክ ነበረ፣ እሱን እያስታወስኩ ነው። እና አርቲፊሻል ኢንተለጀንስ ማለት የሰውን አእምሮ በመጠቀም ወይም ደግሞ ሰው የሚያደርገውን ነገሮች በመጠቀም በማሰብ እነዛን ነገሮች ሰውን ሊተኩ በሚችል ሁኔታ እንዲሰራ ማድረግ ነው። እንግዲህ አርቲፊሻል የሆነ ኢንተለጀንስ፣ ይህንን አርቲፊሻል የሆነ ነገርን ተጠቅመው እንደ ሰውን መስራት እንዲቻል ማድረግ ነው እንግዲህ ኤአይ። ስለዚህ ይህ ኤአይ ምንድን ነው ጥቅሙ ብላችሁ ካላችሁ ደግሞ የሰውን ልጅ ስራ በቀላሉ ረጅም ሰዓት ሊወስድ የሚችለውን ስራ በቀላሉ መስራት መቻል ነው። እንደዚሁም ደግሞ በፍጥነት በጥራት ማምረት የሚቻልበትን መንገድ መፍጠር ነው የኤአይ ዋናው ጥቅም። ከዛ በመቀጠል ደግሞ ድካምን መቀነስም ጭምር ነው። ብዙ ስራ በአንድ ጊዜ መስራት መቻል ነው። እንደምትመለከቱት እንግዲህ አሁን ባለው ሁኔታ ብዙ ነገሮች ኤአይን በመጠቀም ዓለማችን ላይ በጣም ብዙ ነገሮች እየሰሩ ነው የሚገኙት። ለምሳሌ ሮቦቶች በተለያዩ ዓለማት አይታችሁ ሊሆን ይችላል። በኮሪያ፣ በአሜሪካ፣ በቻይና የተለያዩ ሮቦቶች ናቸው ስራዎችን የሚሰሩት እና እነዚህ ሮቦቶች አርቲፊሻል ኢንተለጀንሶች ናቸው። ኢቭን ይገባሉ በማይባልበት ሁኔታ እየገቡ እየሰሩ ነው። እንግዲህ ወደ ጤናው ዘርፍ ሁሉ እየተካተቱ እያየን ነው። ይሄ ሁኔታ እንግዲህ ስትመለከቱት ኤአይን በመጠቀም በፍጥነት ስራን ለማከናወን እንዴት መጠቀም እንዳለብን ነው። እንግዲህ አሁን ልንመለከት የወደድኩት በተጨማሪ ኤአይ በምን ዘርፎች ውጤታማ ሊሆን ይችላል፣ ምን ዘርፍስ ላይ ላይገባ ይችላል የሚለውን እንመለከት። ኤአይ በዋናነት ከኮሚኒኬሽን ዘርፉ ጋር በተያያዘ በዋናነት ሊሰራ የሚችለው ትልቁ ስራ ኮሚኒኬሽን ላይ ነው። እንግዲህ ኮሚኒኬሽን ማለት የሚዲያ አካላትና ግራፊክስን ነገር ሊሆን ይችላል፣ ወይም እነዚህ የፈጠራ ውጤቶችን በመስራት ደረጃ በከፍተኛ ሁኔታ ፓርቲሲፔት ወይም ደግሞ የሚሳተፍበት ዘርፍ ነው። በመቀጠል ትምህርት ዘርፍ ላይ እንግዲህ እንደምታውቁት አንድ መጽሐፍ ወይም ደግሞ አንድ ነገር ሰርች አድርጎ ለማግኘት መጽሐፍ መግለጥ ያስፈልግ ነበር። ረጅም ትልቅ መጽሐፍ ይዞ ያንን መጽሐፍ እየገለጡ ነበር መረጃ የሚገኘው። ነገር ግን አሁን ሰርች በማድረግ ብቻ በደንብ ማግኘት ይቻላል ማለት ነው በትምህርት ዘርፉ። እንደዚሁም ደግሞ የፈጠራ ችሎታዎችን ለመስራት የቴክኖሎጂ ዘርፎች ላይ የተለያዩ አፕሊኬሽኖችን ዴቨሎፕ ለማድረግ በጣም ወሳኝ ነው እና ትምህርት ዘርፍ ላይ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ሌላው የጤና ዘርፍ ላይ ነው። እንግዲህ የጤናው ዘርፍ ላይ ውስንነት ይኖራል። ሙሉ በሙሉ የጤናውን ዘርፍ ተክቶ መስራት አይችልም ኤአይ። እንደምታውቁት አርቲፊሻል ኢንተለጀንስ ጤናው ላይ እንደ አጋዥነት እንጂ በዋናነት ፓርቲሲፔት አድርጎ መስራት አይችልም ማለት ነው። ከማይገባባቸው የስራ ዘርፎች መካከልም እንደ እድል ሆኖ የኛ ዘርፍ ጤናው ማለት ነው የለበትም። በተጨማሪ እንግዲህ ይሄ ኤአይ ምን ችግር አለው ወይም ደግሞ ምን አይነት አደጋ ሊያመጣ ይችላል የሚለውን እንመልከተው። በዓለማችን ላይ እንግዲህ አርቲፊሻል ኢንተለጀንስን በመጠቀም ፎልስ የሆኑ ፌክ የሆኑ ዘገባዎች፣ ዜናዎች፣ ቪዲዮዎች ሊሰራጩ ይችላሉ። ይሄኛው እንግዲህ አስጊውና በጣም አስፈሪው አደጋ ሊያመጣ ይችላል። ለቀጣይም ከፍተኛ የሆነ ችግር ይፈጥራል ተብሎ የሚታሰበው ይሄ ነው፣ ፌክ ኒውስ። እንግዲህ እነዚህ ፌክ ኒውስ ያልተፈጠረ ነገር እንደተፈጠረ ተደርጎ ማውራት እና ይህን ቪዲዮ መስራት በጣም ከፍተኛ የሆነ አደጋ ሊፈጥር ይችላል ማለት ነው። ዓለማችን ላይ እንግዲህ በእንደዚህ አይነት ምክንያት ብዙ ነገሮች እየተሰሩ ስለሆነ አንዱ ይሄ ነው።
ሁለተኛው ደግሞ ሰዎችን ከስራቸው ማፈናቀል ነው። እንግዲህ ብዙ ሰዎች ጉልበታቸውን ተጠቅመው ብዙ ነገር መስራት እያለባቸው ድርጅቶች ግን ኤአይን በመጠቀም በቀላሉ እንግዲህ ኤአይ ስትጠቀሙ ደሞዝ አትከፍሉም። ስለዚህ ደሞዝ ስለማንከፍል በቀላሉ ማሰራት እየቻልን ሰራተኛ ለምን እንቀጥራለን ብለው በማለታቸው ምክንያት ከስራ ገበታ መሰናበት ማለት ነው። ይሄኛው አንዱ ነገር ነው። ኤአይ እንግዲህ ላይገባባቸው ይችላሉ ተብሎ የሚጠቀሱ ዘርፎች አሉ። በነገራችን ላይ ቅድም እንደጠቀስኳቸው አንዱ የጤናው ዘርፍ ነው። የጤናው ዘርፍ እንዳለ ሆኖ ደግሞ በተጨማሪነት እነዚህ አእምሮን ሊጠቀሙ የሚችሉ ነገሮች ለምሳሌ በብዛት እንዴት አድርጌ ልንገራችሁ መሰላችሁ? ላይገባባቸው የሚችሉ ዘርፎች ርህራሄና ውሳኔ ጋር ለምሳሌ ዳኝነት፣ ከዳኝነት ጋር የተያያዙ ነገሮች፣ ከህግ ጋር የተያያዙ ነገሮች ስብዕናን ይፈልጋሉ። ሰዋዊነትን የሚፈልጉ ነገሮች ኤአይ አይገባም፣ ማድረግም አይችልም። ምክንያቱም ለምሳሌ አሁን አንድ ሰው እንደዚህ እየቆለጠጥኩት ያመሃል ላያምህም ብዬ ብጠይቀው ህመምና እንትኑን የሚነግረኝ ሰብአዊነት ወይም ደግሞ እንደሚያም የሚያውቅ ሰው ነው። ኤአይ ግን ያንን ነገር ማድረግ አይችልም። የሆነ ነገር ተሰጥቶት አገናዝቦ ነው አይደል ፍርድ የሚፈረደው። የሆነ ዳኛ እንደዚህ አይነት ወንጀል ተሰርቷል፣ ስለዚህ ይሄና ይሄ እንደዚህ ነው ተብሎ ፍርድ መፍረድ የሚችለው በዛ መልኩ ነው ኤአይ ማለት ነው። በዛ ልክ ነው የሚሆነው እና ይሄኛው በትክክል ኤአይ ላይገባባቸው የሚችሉ ነገሮች በዚህ ዘርፍ ይጠቀሳሉ ማለት ነው። እንግዲህ እንደነገርኳችሁ አርቲፊሻል ኢንተለጀንስ የምንላቸው ወይም ደግሞ አሁን ላይ የምንጠቀምባቸው ኤአይዎች እስኪ ጥቀስ ምናምን ብትሉ ለምሳሌ ስልካችን ላይ በብዛት ጄሚናይ እንጠቀማለን። ጉግል ጄሚናይ እንዳያችሁት፣ ክላውድ አለ፣ ቻት ጂፒቲ አለ፣ እነ ዲፕሲንክ ብዙ ሲፈለሰፉ ግሮክ የኤለን መስክ ግሮክ ማለት ነው። እነዚህንና ሌሎች የመሳሰሉ በጣም ብዙ ኤአይዎች አሉና እነዚህ ኤአይዎች በብዛት ስራን ከማቀላጠፍ አንጻር በጣም ጥቅም ይሰጣሉ እና እያንዳንዳችን የምንጠቀምባቸው እያንዳንዳችን ስልካችን ላይ ያሉ ነገሮች ማለት ብዙ ሰው አሁን ኤአይ አልጠቀምም የሚል አለና ነገር ግን እያንዳንዱ ከዩቲዩብ ከቲክቶክ ከሌሎች የምንጠቀምባቸው ሜሴንጀሮቻችን ፌስቡክ ሳይቀር ኤአይ ጋር የተገናኙ ናቸው። ስለዚህ ኤአይ አንጠቀምም ብሎ ማለት አይቻልም። እያንዳንዳችን ሁሌ በምናደርጋቸው ነገሮች ኤአይ እንጠቀማለን ማለት ነው። እና እንግዲህ ዛሬ እንደ መጀመሪያ ኤአይ ምንድን ነው? ኤአይ ምን ጉዳት አለው? ኤአይስ ምን ጥቅም አለው? እንደዚሁም ምን ዘርፎች ላይ ይገባል? ምን ዘርፎችስ ከኤአይ አደጋ ይተርፋሉ? ጉዳቱስ ምንድን ነው የሚለውን ነገር በዚህ መልኩ ተመልክተናል። አብራችሁ ስለቆያችሁ እጅጉን አመሰግንኳችሁ። ይህንን አርሂቡ ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁኝ። እስከ መጨረሻው ድረስ ከኔ ጋር ስለነበራችሁ ቴንኪዩ። መልካም ጊዜ። ባይ ባይ።